ኦኬ በረኪና የተሰኘው ምርት አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀም የንግድና ቀጠናዊ ትስስር ሚኒስቴር አሳሰበም። የንግድና ቀጠናዊ ትስስር ሚኒስቴር ኦኬ በረኪና ላይ በተደረገው የእይታ ፍተሻ መሰረት በምርቱ ላይ የአምራች ስም፣ አድራሻና ብሔራዊ ደረጃ ምልክት የሌለው መሆኑና በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት ደግሞ አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀም ማሳሰቢያ ሰጥቷል። የንግድና ቀጠናዊ ትስስር ሚኒስቴር በህግ በተሰጠው ስልጣን መሰረት አስገዳጅ የኢትዮጵያ ደረጃ የወጣላቸው የንግድ ዕቃዎችና አገልግሎቶች የደረጃ መስፈርት ማሟላታቸውን እንደሚቆጣጠርና ከተዘጋጀላቸው ደረጃ በታች ሆነው በተገኙት ላይም አስፈላጊውን እርምጃ በመውሰድ የህብረተሰቡን ጤንነት፣ ደህንነትና ጥቅም ለማስጠበቅ የደረጃም ሆነ የጥራት ቁጥጥርና ክትትል ስራዎችን ያከናውናል። ሚኒስቴር መስሪያ ቤቱ በገበያ ላይ ባደረገው የኢንስፔክሽን ስራ የምርት ስሙ ኦኬ በረኪና በሆነው ምርት ላይ ወካይ ናሙና በመውሰድ በተደረገው የእይታ ፍተሻ በምርቱ ላይ ስምና አድራሻ እንዲሁም የደረጃ ምልክት የሌለውና በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረትም በስታቢሊቲ እና ሶዲየም ሃይድሮክሳይድ ኮንቴንት አስገዳጅ የኢትዮጵያ ደረጃ CES 234 2023 የተደነገገውን የጥራት መስፈርት ያላሟላ መሆኑን ያረጋግጣል። የህብረተሰቡን የጤናና ደህንነት እንዲሁም ጥቅም ከማስጠበቅ አንጻርም ይህንን ምንጩ የማይታወቅና የጥራት ችግር ያለበትን ምርት ህብረተሰቡ እንዳይጠቀም በየደረጃው ባሉ የክልልና የከተማ አስተዳደር ንግድ ቢሮዎች በኩል ጥብቅ ክትትልና ቁጥጥር እንዲደረግና ማንኛውም ነጋዴ በገበያ ቦታ በንግድ ሱቆችና ሱፐር ማርኬቶች ውስጥ ይህንን ምርት ሲሸጥ ከተገኘ ሚኒስቴር መስሪያ ቤቱ አስፈላጊውን እርምጃ እንደሚወስድ አስታውቋል።